በጣም አርጊውመንት ምናምን እም፣ እስኪ ሊንክ አድርገሽዋል? ሊንክ አድርጊው እስኪ። ሊንክ የተደረገው ይሄ ኦኬ ነው። ሊንክ አላረኩትም እንትን ስላልኩት ስላጠፋሁት ለዛ ነው። ይሄ ያጠፋሽው ነው መሰል አይደል? ችግር የለውም። አዎ እንደገና ሊንክ አድርጊው። ኢንዴክስሽ ላይ ሂጂና ይህን እኮ እንትን ብዬዋለሁ ግን እንትን ውስጥ አይደለም። ይህንን ቆይ አንዴ እዚህ ውስጥ ላድርገው። አዎ፣ አሁን መጥቷል አይደል? አዎ መሰለኝ። አንደኛው ጥያቄ እንደዚህ መሰለኝ አይደል? እውነት ነው። በፎር ሉፕ የተጠየቅነው ያው በዋይል ሉፕ ብንጠየቅ እንደዛው ተመሳሳይ ነገር ነው። እሺ፣ ሁለተኛው ጥያቄ ደግሞ ራይት ኤ ፈንክሽን ቴክስ a single numbers as an argument and print the next five numbers in the console ይላል። note each output should be displayed on the new line ይላል። test case if you give 7 to the function output should look like this ይላል። እዚህ ጋር የሰጠ ቁጥር አለ የሚለን ፈንክሽን ጻፉ ነው የተረዳሁት ማለት ነው። ከዛ ፈንክሽኑን እንደ ሲንግል ነበር ውሰዱ እና አርጊውመንት የሚቀበል ይሁን። ከዛ ከምንሰጠው ቁጥር በኋላ ያሉት ከአምስት በኋላ ያሉ ቁጥሮች ምንድን ነው የምለው እንትኑ ሜምበርስ አሁን እዚህ ጋር አምስት ሰጥቶናል። ከዛ በኋላ ያሉ ቁጥሮችን በኮንሶል ላይ ያሳይ ነው የሚለው። እስቲ ፔጅ ላይ እንሞክረው እንሞክረው። እንትን ኮሜንቱን አጥፊውና የሰራሽውን ኮንሶል ላይ እያየን እንሂድ። ይሄ ማለት ሉፓችን 5 ጊዜ ይሰራል ማለት ነው ይመስለኛል። የአይ ዋጋ ከ1 እስከ 5 ነው ማለት ነው እዚህ ጋር። ይሄ ማለት 7 ስለተሰጠን
ቁጥሮቹን ራሱ ይደምርልናል ማለት ነው። ለምሳሌ 7 + 1 ከሆነ 8 እያለ ከዛ በኋላ 9 10 ምናምን እያለ ራሱ እንትኑ ይሰራል ማለት ነው። እና ማለት እዚህ ጋር የተሰጠ ነንበሩ የተሰጠን ቁጥር ነው። አይ ደግሞ ሉፑን የሚቆጥርልን ነው። ነን ፕላስ ዋን ደግሞ ቁጥሮቹን ራሱ ያገኝልናል ማለት ነው። ስለዚህ ፈንክሽን ነው የፈጠነው። እስኪ ከዛ ይመጣል። ፓራሜትር ይህን ላጥፋውና ሪፍሬሽ አድርግ። አይ እንትን በል ያራለ መንበራችን ላይ አንዳንድ እየጨመረ እንዲሄድ ማለት ነው። ፕላስ ማስረዳት ባስኖርስ እንግዲህ ሌላው እዚህ ላይ ግን ፕላስ ነምበር ፕላስ ዋን ባንለውስ አይሄድም የተሰጠን ቁጥር ላይ አንዳንድ እየጨመረልን እንዲሄድ አይደለ ጥያቄው? ነገሩ? ነምበር ማለት እኮ የተሰጠ ቁጥር ነው። እንደገና እዚህ ጋር ይሄ ማለት ነው ነምበር ማለት የተሰጠን ቁጥር ነው። ለምሳሌ እሺ 7 ማለት ነው። 7 እሺ 7 + 1 ስንት ይሆናል? 8 ይሆናል አይደል? እንደዚህ ብናደርግ ብዬ ነው እንጂ 7 ኢቨን 7 በቃ ከዛ አይ ለዛን ነምበር እዚህ ጋር 7 እናስገባ ነው። ኢንክሪመንቱ ስላለ ብዬ ነው። ኢንክሪመንቱ ስላለ አንዳንድ እየጨመረ ማንሄድ እንደዛ ከሆነ እዚህ ጋር ከተሰራ ነው ጋር ይመጣልናል። እንትን ማድረግ እንችላለን። አይ ቲንክ ከላይ ኖርማል ሰተን ግን ኮንሱል ሎጉ ላይ እዚህ ጋር አይ አይደል ያለው በሱ ፋንታ ነም ፕላስ አይ ነምበር ማድረግ እንችላለን። አዎ እንችላለን። በዛኛው ካልም ማለት ነው። ግን ይሄኛው ማለት ግን ያው ስም ወይ እኮ ነው አይደል? አዎ ተመሳሳይ ነው። ጀስት እዚህ ጋር እዚህ ያስገባሁትን ጋር እዚህ ከላይ ኮንሶል ላይ ነው። እንዳስገባው ነው። አዎ አዎ እንደዛ ነው ልዩነቱ እንጂ ተመሳሳይ አሁን እዚህ ላይ ተመሳሳይ ነው አክቹዋሊ ዋናው 0 ልበለው። ዋን ቢሆን ነው። ከዛ ነምበር ፕላስ 5 የሚለውንም አይ ሊዛን ኦር ኢኳል ቱ 5 በ አይ አሁን አጥፊያት እሺ ጨርሱትና ሌላ እስኪ እኔ እንደዚህ ሞክረው ነበር። አሁን እሺ እንደዚህ ብናደርግ ያልሽው ማሂ ነምበር ፕላስ ዋን ነው ወይስ ነምበር ፕላስ አይ ነው ያልሽው? ኮንሱል ሎጉ ላይ ኮንሶል ሎግ ላይ ኮንሶል ሎግ ላይ ነን ፕላስ ዋን ነው ያልኩት። ነም ፕላስ አይ አሁን ነው ቀይሪ ነበር ያደረኩት እኮ ነም ፕላስ አይደለ? አሁን ደግሞ ኮንሱል ሎግ ብለሽ ነምበር ፕላስ አይ ነምበር ፕላስ ዋን ሳይሆን እሺ። ከዛ ታች ኮንሶል ምናምን የሚለውን አይ በይው አይ ልበለኝ ነው በቃ እሱን አይ በቃ እንደዚህ ነው የሚሆነው። ግን 5ን እኮ ኢንክሉድ አደረገ። 5 ኢንክሉድ ያደረገው ለዛ ነው ኢኳል ስላልናት ነው። 8 ለዛን ብቻ በይው ኢኳልቱን ተያት። አይ ለዛ ነው እስኪ ሪፍሬሽ አድርገው
አዎ ኢንክሉድ ማንን ነው አድርጎታል። ያጠፉት? ኦኬ ለዛ ከሆነ እዚች ላይ እናስተካክላታለን። ሌታ ኩል አምስት ኦኬ እም፣ ከአምስት በኋላ ያለውን ነው ማሳየት ያለበት። ልክ ነሽ። አሁን እዚች ጋ ነው አንድ እንትን ያለች እስቲ እም፣ አይ ፕላስ ዋን መጨረሻ ላይ አይ ፕላስ ነምበር ፕላስ ዋን አይ ፕላስ ዋን እናድርገው። አይ ፕላስ ዋን በይ እስኪ ኮንሶል ዶት ሎግ። ይህ ኦኬ ደግሞ እዚህ ጋር አይሆንም አይሆንም። እስኪ አይ ፕላስ ዋን ብለን እንየው። ኮንሶል ላይ ኤ ፕላስ ዋን ላይ በለው። እኔም ዛሬ ነው ገና የምሰራው። አክቹሊ እኔም ዝም ብዬ ሁለታችንም ከምንጠፋ በሚለው እስቲ ሪፍሬሽ አድርጊ። አይ ፕላስ ዋን ስንለው ከአምስት በኋላ ያለውን እንደዚህ አድ ነው የሚሆን። አደረገች። ከዚያውም መጣ። ልክ ነው መሰለኝ እንደዚህ። የእናንተውም እኮ ልክ እኮ ነው፣ ግን እዛ እንትን ኢኒሻላይዜሽኑን አንድ ቁጥር ከዛ ምንድነው ኮምፓሪዥኑንም ልክ እንደዛው ከዛ ኢንክሪመንቱም ኢንክሪመንት እንደዚህ ሆኖ መጨረሻ ላይ ወይም የምንሰራው ነገር ካለ እንደዚህ ሆኑ ይሻላል በሚል እሳቤ ነው እንጂ እናንተም እኮ ልክ ነው። ብዙ አይነት አሰራር ይኖራል። አዎ እናንተ አይ ሲጀመር እንትን ነው ግን ልክ ነው። ያንተም ግን እዚህ ጋር እንትኑ ቴስት ኬዙ ሰባት ስላለ እዚህ ጋር በዛ የሚለው ነው መሰለኝ። እሱ እኮ ኤግዛምፕል ነው። አይኑ እኮ አዎ እኮ ሰባት ለምሳሌ ፊዩ ጊቭ ሰቨን ከዛ አውቶፑቱ 8 9 እኛም 5 ሰጠን ኢኒሻላይዜሽን 6 7 8 9 10 እንዲያመጣ አይነት ነገር ነው። ልክ ነው። በቃ ወደ ቀጣዩ እስኪ እንየው ደግሞ። ጥያቄ አለኝ። እሺ አበባው ጥያቄው ምንድን ነው የሚለው የሆነ ነንበር ስናስገባለት ከዛ ነንበር ቀጥሎ ያሉትን አምስት ቁጥሮች አይደለም የሚለው። ሶ እናንተ አሁን ምን አስገባችሁ? አስርን ስታስገቡ ከዛ ከአምስት ተነስታችሁ እስከ 10 ድረስ ያለው ነው። ሶ ኖርማሊ እናንተ መነሻውን አምስት አረጋችሁና እስከ 10 ድረስ ያለውን ነው። ግን ጥያቄው እንደዛ አይደለም የሚለው። ልክ ነው። ለምሳሌ አምስትን ብታስገቡ አምስትን ነው ማስገባት ማውጣት ያለብን። ያለበት 6 7 8 9 10 ብሎ ነው ማውጣት ያለበት ማለት ነው። አውትፑቱ ልክ ነው፣ ግን የሄዳችሁበት ሴናሪዮ ከጥያቄው ጋር አይመጣም። ትክክል አይደለም። ልክ ነው። ስለዚህ ምንድን ነው የምናደርገው? ልክ ነው። ዲክሪመንት የመጀመሪያ ማህሌት የሰራችበት መንገድ አሪፍ ነበረ። አይን ምን ብለን እናስነሳዋለን? ኤን ፕላስ ዋን ብለን እናስነሳዋለን። ከዛ ያው እኔ እኮ እዚህ ጋር ነምበር ፕላስ ዋን ያልኩት ማለት ነው። ባክ በዩ ነምበር ፕላስ ዋን በዩ እሱን ባክ በዩ ባክ ስትዩ የራስሽ ይመጣል። ምን ጋር ነው ባክ የሚለው? ኮንትሮል ፕላስ ዜድ አንዱ ስለውማ አሁን ያጠፋ ነው እንጂ የሚመጣው እንዴት ይመጣል? ያንቺ ይመጣል። ኮንትሮል ፕላስ ዜድ። አይ አንዱ ስትይ ሁሉ ጊዜ እሱን አትጠቀሚ። እሺ የሾርት ከቷን ተጠቀሚ። ኮንትሮል ፕላስ ዜድ ኮንትሮል ዜድ ፕላስ ስትይ ዜድ ይመልስልሻል። በተደጋጋሚ ቶሎ አድርጊ። ቶሎ ዜድ 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 አንድ ኮንትሮል በአንድ ፕላስ ገና ነው እየመጣ ነው። ማስተካከል ይሻል ነበር። አይ እሱም ይቻላል። ዞሮ ዞሮ ችግር የለውም።
የስ አሁን እንደዚህ በቃ ስታረጊው አሁን ለምሳሌ ሰባትን አስገቢለት፣ ፓስ አድርጊለት ሰባትን ለምሳሌ አንቺ ቴስት ኬዝሽ 10 ስለሆነ ነው። አሁን ሰባትን ስታስገቢለት ምን ብሎ ያመጣል? 8 9 10 ከዛ እስከ 12 ያመጣልሻል ማለት ነው። ይኸው 10ን ፓስ ስታረጊለት ደግሞ 11 12 እያለ አምስት ቁጥሮች ያው ዞሮ ዞሮ ጥያቄውን ከጥያቄው የሚለው ጥያቄው ነው። ልክ ነው። ልክ ነው። ልክ ነው። ምንድን ነው የሚለውን ለማሰብ ነው እንጂ ያው እናንተም የሰራችሁበት ላቀም ያልከው ልክ ነው። ግን ጥያቄው እኔ ምን ይላል ያየሁትም ነው? እንደሆነ ታውቃለህ፣ እ የሆነ ቁጥር ስታስገባ ልክ ከሱ ቀጥሎ ያለውን እንደዛ ነው እንትን ያልኩትኝና ልክ ነው። አዎ፣ ከጥያቄው አንጻር የእናንተ ነው። እሺ አሁን ወደ ኔክስት መሄድ እንችላለን። እሺ write a function that takes a single number and print the sum of the next 10 numbers after the given number ይላል። ከዛ እዚህ ጋር ቴስት ኬዝ ብሎ ሰጥቶናል። if you give 7 to the function output should be ይላልና 125 ይላል። እንግዲህ ይህ ጥያቄ እኔ እንትን አላልኩት በደንብ አልገባኝም። ዝም ብዬ በእንትን በፎር ሉፕ ብዙም አልሰራሁትም፣ በማትስ ነው የሰራሁት። አይ ሞክሪውና አሁን አሁን በሰራሽበት መንገድ እኮ የሚሰራው የተወሰነ ነገር መጨመር ብቻ ነው። ልክ ነህ። እንደውም ልክ ነው። ኢቭን ሪተርን ፋንክሽንሽን ምናምን ኮፒ አርገሽ ወስደሽ እዛ ላይ የሆነ ነገር መጨመር እንችላለን። ያው ፋንክሽን ኔምሽን ምናምን ትቀይሪውና እዛ ማስተካከል ያለብንን ነገር እናስተካክላለን። እንትን ነው አይደል ጥያቄው? ግን እኔ እንደገባኝ ሲንግል ነምበር የሚቀበል ፈንክሽን ከዛ 10 ቁጥሮችን ሰም አድርጎ የሚያሳየን እንትን ነው ስሮ እየተባል ነው አይደል? የስ አዎ እንደዛ ነው። ልክ አሁን እንደሰራሽው አለ አይደለ? የአሁኑ የአሁኑ ምንድን ነው የሚለው ለምሳሌ 7 ከሆነ ቴስት ኬዝሽ 8 9 10 እያለ ነው አይደል የሚቀጥለው። ይሄኛው ደግሞ ምንድን ነው የሚያደርገው? ከዚህኛው ሰም መጨመር። እነዚህን ቅድም ያወጣልሽ ቁጥሮች አሉ አይደለ? እነዛን መጨመር። ግን ቁጥሩ ስንት ነው? 10። የቅድሙ 5 ነበር አይደለ? ስለዚህ የቅድሙ እስከ 12 ያለውን ነበር 5 ቢሆን አሁን እስከ 12 ያለውን ነበር የሚደምርልሽ። ከዛ 10 ስለሆነ ግን እስከ 17 ይደምርልሻል ማለት ነው። ከ7 እስከ 17 10 ቁጥሮች ስለሚሆኑ ማለት ነው። ምንድን ነው የምናደርገው? የቅድሙን ውሰጅ ኮፒ አድርገሽ እና እዛ ላይ የሆነ ነገር መጨመር ብቻ ነው። አይ እዚህ ጋር እኮ ሞክሬዋለሁ። እስኪ የሞከርሽውን አሳይን እስኪ። ግን እዚህ ጋር በማቴማቲካሉ ስለሰራሁት ሞር እሱ ነው። በሱም ይመጣል። ግን ይኸው እስቲ በዚህ በፎር እንሞክረው። ፈንክሽን ቲን ነበር አልኩት። ከዛ እንትን ፓራሜትር ሰጠሁት። ሰም የሚያደርግ ስለሆነ ያለው ሌት ብለን ሰም የሚያደርግ ሰሙን ከዜሮ የሚነሳ አረግ ነው። ከዛ ኢኒሻላይዜሽናችንን ዋን አደረግን። ከዛ አያችን ሌዛ ኖት ኢኳልስ ቱ ቴን ነው። ከዛ ዋን ፕላስ ፕላስ እያደረገ የሚሄድ ማለት ነው። ከዛ ሰም ኢዝ ኢኳልስ ቱ ሰማችን አለ ቅድም እንደሰራ ነው ማለት ነው። ነን ፕላስ ዋን አድርገን እዚህ ጋር ይመጣልና ማለት ነው። ያ ማለት ለምሳሌ 0 ከሆነ 7 ፕላስ 1 ኢዝ ኢኳልስ ቱ 8 ይሆናል ማለት ነው። የመጀመሪያው ዙር ሲሰራልን
ከዛ በኋላ ያ ማለት ቀጣዩ ደግሞ ኤይት ሲሆንና እዚህ ጋር ኤይት የመጀመሪያው ሰም ስንት ነው? እዚህ ጋር በሰሙ ቦታ ለምሳሌ ዜሮ ማለት ነው ፕላስ ከዛ ሰቨን ፕላስ ዋን ማለት ነው። እዚህ ጋር ሰቨን ስላለ ሰቨን ፕላስ ዋን ኤይት ይመጣል አይደል? ዜሮ ስለሆነ ሰሙ ማለት ነው። ሁለተኛው ለምሳሌ ስንሆን ደግሞ ስምንት ማለት ነው። ኤይት ነው እዚህ ጋር ከዛ ፕላስ ሰቨን ፕላስ ይሄ ቱ ስለሆነ ቱ ይሆናል ማለት ነው አይደለ? ከዛ በኋላ ስምንትና እዚህ ጋር ሰባት ዘጠኝ ሰባትና ስምንት 17 ይሆናል ማለት ነው። እንደዛ እያለ ይሰራልናል። እንደዛ ነው ያሰብኩት። ከዛ የሁሉንም ሰም ኮንሶል ሎግ ላይ ያሳየናል ማለት ነው። እስኪ ሰባትን ለምሳሌ ስታስገቢ አስረኛው ዙር ላይ ሰባትን መቶ ስታስገቢ ሀያ አምስት ይመጣል። መቶ ሀያ ይመጣል አምስት አይደል? ይመጣል። በቃ እንደዛ ከመጣልሽ አሪፍ ነው ማለት ነው። ሶ ግን በቅድሙም መስራት ይቻላል። ግን ያው ሰም እዚህ ላይ እኮ በቅድም ነው የሰራ ነው አይደለ? ግን እዚህ ጋር አ ሰምን ነው አድ ያደረግነው ከዜሮ እኮ ተነሳ ሰማችን ማለት ሰሙና በቅድሙ ስልሽ ላይክ አሁን የአይን ከስንት ታስነሽዋለሽ መሰለሽ? ነም ፕላስ ኦኬ ዋን ታደርጊዋለሽ። ነም ፕላስ ዋን መጀመሪያ አይን መነሻውን ነም ፕላስ ዋን አርጊው ላሳይሽ። እሺ እሺ እሱ ላይ ማለት ነው። በአንቺም ይመጣል ግን በዚህኛውም ይመጣል። ነም ፕላስ ዋን መነሻውን ማለት ነው። ከዛ እሺ ከዛ ከታች ሳሙ ላይ አይሌዛን ኦር ኢኳልስ ቱ ነም ፕላስ ቴን ትይዋለሽ። አይሌዛን ኦር ኢኳልስ ቱ ነም ፕላስ ቴን ምክንያቱም ካለበት ቁጥር አስር ቁጥሮችን ስለሆነ የምንፈልገው ማለት ነው። እሺ ከዛ አይ ፕላስ ፕላስ አልሽው። እታች ግን ምን ታደርጊያለሽ? አይ ሰም ሰም ኢዝ ፕላስ አይ ኢኳልስ ቱ ሰም ፕላስ አይ ሰም ኢዝ ኢኳልስ ቱ ሰም ፕላስ አይ። አሁን አንቺ ያልሽው እሺ መጀመሪያ ኦኬ ነም ፕላስ አይ ነበር ያልሽው። ሰም ፕላስ አይ ታደርጊዋለሽ። መጀመሪያ ሰሙ ዜሮ ስለሆነ እዛ ዜሮ ላይ እየደመረልን የአይን ቫሊዩ እየደመረልን ስለሆነ የሚሄደው ማለት ነው። ኦኬ እሺ ያው እንደዚህ ማለት ነው አይደለ? ተመሳሳይ ነው። አሁን ሪዛልቱ ተመሳሳይ ነው የሚሆነው። አዎ እንደዚህም ማድረግ ይቻላል። ምንም ቀላል ነገር ነው። አዎ አዎ እንደዛ ማድረግ ይችላል። እኔ ያው በአርትሜቲክ ሲኩዌንስ ነበር መጀመሪያ የሰራሁት ያንን ፋይናሊ ነው ዝም ብዬ ስሞክረው ይመጣል እንደዛ። እኮ በዛም ይቻላል በዚህም ይቻላል። ችግር የለውም። ምንም በተመቸም መስራት እሺ አዎ አዎ ልክ ነው። ኦኬ አራተኛውን እንትን ነበር አራተኛውን እንስራ። Write a function that takes an array as an argument and prints every element of the array on the console ነው። ቴስት ኬዝ አለው give the array ይሄንን ይሰጠናል ማለት ነው። ፈንክሽን እንጽፋለን ከዛ አሬ እንደ አርጊመንት የሚቀበልልን ነው የሚለው። ከዛ በአሬ ውስጥ ያሉትን ሁሉንም ኤሌመንቶች አንድ ላይ በኮንሶል ላይ ለማየት እንሞክራለን ማለት ነው። አንኮሜንት አድርጊውና ቴስት ማድረግ ብቻ እሺ ነው አይደል? ቴስቶቹ እነዚህ ናቸው። በአሬ መልክ የተሰጠ ዋን ሄሎ ኤይት እና 44 የሚለው ማለት ነው። ሶ እዚህ አሁን ጥያቄ ያለው ሰው ካለ
ማንሳት ይችላል። አለዛ ግን ያው ቀላል ጥያቄ ነው። ፎር ሉፕ እንጠቀምና አሬኔም አት ኢንዴክስ አይ ብለን መስራት ብቻ ነው። ፎር ሉፕ አይትሬት እስከሚያደርግ ድረስ ማለት ነው። የነምበር ኦፍ ኤሌመንቶቹ የሌዛን ወር ኳልስቱ ካልነው ምን እናደርጋለን? አሬ ዶት ሌንግዝ ማይነሷን እናደርጋለን። ሌዛን ካረግነው ግን አንቺ እንዳልሽው አሬ ዶት ሌንግዝ ብቻ እንለዋለን ማለት ነው። ሶ ጥያቄ ያለው ሰው ካለ እዚህ ጋር ማንሳት ይችላል። አለዛ ወደ ኔክስት መሄድ እንችላለን። እንቀጥል። አምስተኛው ደግሞ write a function that takes an array as an argument and print the total number of elements ነው የሚለው። Find in the array hint use a property of the array object to solve the question ይላል። ከዛ ቴስኪላችን አለ ማለት ነው። ይሄ ደግሞ የጠየቅነው ዋናው ጥያቄ ስንት ኤሌመንት እንዳለው ቁጥሩ እንዲያሳየን ማለት ነው። አሁን እኛ የተጠየቅነው ኤሌመንቱን ስለሆነ አሁን ያ ማለት ሄሎ ማይ አይሰማም? ይሰማል። ይሄ ኤሌመንቱን ስንት ኤሌመንት እንዳለው ለማወቅ ነው እዚህ ጋር ማለት ነው። አሁን ይሄኛው ስላስገባንለት በስትሪንግ ውስጥ ያለው ወርድ የሚለውና ይሄ 13 ነው። እዚህ ጋር 2 ይለናል ማለት ነው። ለምሳሌ ሁለተኛውን ደግሞ እንሞክረው። ይሄ በሞክረው ደግሞ 4 ኤሌመንት አለው። እነዚህ ናቸው አይ ቲንክ ኤሌመንቶች አይደል? በወቅት የስ ነምበር ኦፍ ኤሌመንቶቹን ካውንት ነው የሚያደርግልን። ሌንግዝ የምትለዋ ፕሮፐርቲ ምንድነው የምትሰራው? ነምበር ኦፍ ኤሌመንቶቹ ስንት ናቸው የሚለውን ነው ሪተርን የሚያደርግልን እና ምንም የሚጨመር ነገር የለም። ሶ ለምሳሌ አሁን የምን ብትዩ ኮንሶል በይ እና እዚህ ከአሬ እንዲክለር ካረግሽበት በኋላ ኮንሶል በይ እና በዚህ ታች ይሄ ኤ ብለሽ አንድ ሄሎ ምናምን ያልሽበት አለ አይደለ? ኦኬ እሺ። ለምሳሌ ኮንሶል ሎግ በይና ያው ተጨማሪ ማብራሪያ እንደሆነ ነው እንጂ ምንም ትክክል ነው። ኮንሶል ሎግ በይና ከዛ ኢምብራኬት ኤ በዩ። እሺ ገባው። እቺኛዋን ኮሜንት ላርጋት። አይ ችግር የለውም፣ እሱም ቢሆን ችግር የለውም። ምንም እንትን የለውም። ለምሳሌ ኦኬ ሌንግዞች ነው 145 ላይ አሁን ብታየው የእሱን አሁን ክሊክ አድርጊ። ይኸው አሁን አት ኢንዴክስ ላይ ዋን አለ ምናምን ይልና መጨረሻ ላይ ሌንግዙ 4 ነው ይለናል አይደለ? ነምበር ኦፍ ኤሌመንቶቹን ያሳየናል። አት 0 ኢንዴክስ ላይ ዋን አለ፣ አት 1 ላይ ሄሎ አለ፣ ዜን አት 2 ላይ 8 አለ፣ ዜን አት 3 ላይ 44 አለ ይልና ከዛ አት ዘ ኢንድ ምን ይለናል? ሌንግዙ 4 ነው ይለናል። ስለዚህ ሌንግዙን ለማሳየት የሄድንበት መንገድ ነው እንጂ ምንም እንትን የለውም። እዚህ ጋር ግን ይሄ ስለ ፕሮቶታይፕ ታወራ ነበር አይደል?
እቺ ፕሮቶታይፕ የምትለው ምንድን ናት? ሳዳም አይ ቲንክ ሲያወራው ነበር መሰለኝ። እሱን እስኪ ክሊክ አድርጊውና እያየ ነው ብናወራ ይሻላል። ስንደርስበት ያው ኦኬ የቀጣይም ስለሆነ እነዚህ እም፣ የአሬ ፋንክሽኖች አሉ አይደለ? ለምሳሌ አሁን ኮንካት የምትለው አሁን ሁለት የተለያዩ አሬዎችን ኮንካት ለማድረግ ነው። እንደገና ደግሞ ኤቭሪ የምትለው ደግሞ ኤቭሪ ኤሌመንቶችን ኢንዘ አሬ ቸክ ለማድረግ ነው። ያው ቴስት ኬዝ ይኖረናል እነሱን ለማወቅ ነው። እነዚህ ፎር ኢች ብዙ ሜተዶች አሉ ኢንዴክስ ኦፍ ምናምን የሚሉት። ስለዚህ ብዙ ሜተዶች እዛ ውስጥ የምንጠቀማቸውን ሜተዶች ሊስት አድርጎ ያሳየናል ማለት ነው። ይሄኛው ፕሮቶታይፑ የሚለው ምን ምን ያካትታል የሚለውን ነው ለማየት ነው። ይሄኛው የቀጣይ ሳምንት እንትናችን ስለሆነ እዛ ጋር ሜተዶችን እየተጠቀምን ማየት እንችላለን። ስለዚህ እሺ ጥያቄ ያለው ካለ እዚህ ጋር ጥያቄ ማንሳት ይችላል። አለዛ ወደ ኔክስት መሄድ እንችላለን። ስድስተኛው ደግሞ ራይት ፈንክሽን that takes an array of a number as a parameter and logs in the console let the sum of all the number in the array ቴስት ኬዝ አለ if you give this array 5 6 እነዚህ በአሬ የተሰጡን ነምበሮች አሉ ቶታል ፈንክሽን አወጣለን። ከዛ እነዚህ አድ ሲደረጉ 310 ይመጣሉ። ምክንያቱም 5 ሲደመር 6 ሲደመር 9 ምናምን እያደረገ ስለሰራ ማለት ነው። ሁለተኛ ቴስት ኬዝም ተሰጥቶናል 3 ፕላስ 0 ማለት ነው። ይህ ያኔ እንደገባኝ ከሆነ እነዚህ አሬዎቹን እንትን ብሎ አሬ ውስጥ ያሉትን ሁሉንም ቁጥሮች ደምሮ ውጤቱን ፕሪንት የሚያደርግልን ማለት ነው። ያ ማለት እዚህ ጋር እንዳየ ነው ማለት ነው። ሁሉንም ቁጥሮች እዚህ ጋር ያሉትን መደመር ማለት 5 ሲደመር 6 ሲደመር 9 ምናምን እያደረገን ሪዛልቱ 310 ይመጣል ነው። እሱን ፕሪንት አድርጎ መሰለኛል እና ይሄ መምህር ሆናል እዚህ ጋር ምን የሚባል ቫሪያብል ምናምን እንጠቀማለን ማለት ነው። እንደዛ መሰለኝ። ፈንክሽን አለ ከዛ አሬ አለ ሳሙ ላይ እንዲደምር አሁንም እንደቀደሙ የሚያደርጉት ምናልባት ሌላ ሜተድ ካለ እናንተ ትነግሩናላችሁ። ከዛ በኋላ ይሄ ቁጥር አለ ማለት ነው። ቼክ እናድርገው። 3 ፕላስ 0 0 ስለሆነ 3 ስለሆነ አስር ያለ ማለት ነው። ሁለተኛው እዛ ጋር ቴስት እንድናደርግ የሰጠን ቁጥር ደግሞ እንሞክረው ነው። ያው ይሄኛው ደግሞ 310 መጥቷል ማለት ነው። ያው እነዚህን አድ ማድረግ ነው፣ አዲስ ነገር የለም። ሌላም ተጨምሩት ነገር ካለ እናንተ ጨምሩ። ሌላ ሀሳብ ካለ መጨመር ይቻላል። ያው ከቅድሙ የሚለየው ምንድን ነው? ይሄኛው አሬ ኤሌመንቶችን መደመር ስለሆነ ነው እንጂ ከቅድሙ ምንም የሚለየው ነገር የለም። ያው ግን እዚህ ጋር ቫሊዴሽኖችን ምናምን መጨመር ይቻላል። ለምሳሌ አሬ መሆኑን የፓስ የምናደርገው አሬ መሆኑን እያንዳንዱ ኤሌመንት ደግሞ ምን መሆን አለበት? ነምበር መሆን አለበት የሚለውን እነዚህን ነገሮች መጨመር ይቻላል። ምክንያቱም
አሁን ለምሳሌ 5 ብለን እ፣ አንደኛው ሁለተኛው ኢንዴክስ ላይ ለምሳሌ ሄሎ ብንል መደመር የለበትም አይደለም። ሶ እነሱን ኮንሲደር ማድረግ ይቻላል። ዞሮ ዞሮ እነሱ ነገሮች አሉ ብለን አስበን እንደዚህ መስራት እንችላለን። ስለዚህ ሌላ ተጨማሪ ነገር ካለ መጨመር ይቻላል። ካለ ጨምሮ ከሌለ ሰባተኛውን ጥያቄ ነው እንጀምራ። ኦኬ ቀጥል። እንጀምረዋል። Write a function that takes an array of all numbers as a parameter. Subtract the total number of all odd numbers of the array from the total sum of all even numbers and logs the result in the console. Test the case if you give this array ይህን ነምበር ሰጥቶናል ማለት ነው። 102 ይመጣል ብሎናል። እንደገና ደግሞ ሰም ኦፍ ኦድ ነምበርስ አለ፣ ሰም ኦፍ ኢቨን ነምበር አለ። ዲፍረንስ ቢትዊን ዘ ቶታል ኢቨን ኤንድ ኦድ ነምበርስ ብሎ ሰጥቶናል ማለት ነው። ይህን ጥያቄ እኔ የተረዳሁት አሬ አለን፣ ከዛ ኢቭን ቁጥሮችን እንለያለን ከዚህ ከተሰጠን አሬ ነምበር ላይ ማለት ነው። ከዛ ኦድ ቁጥሮችንም እንለያለን፣ ኢቭኑን እንደምራለን አንድ ላይ ኦዱንም እንደምራለን። ከዛ ኢቭን የኢቭኑን ሰም ከኦዱ ሰም ላይ እንቀንስና ፕሪንት እናደርጋለን ማለት ነው። የተረዳሁት እንደዛ ነው። ኦኬ እንየው። እሺ እንትኑን ሪዛልቱን እንየውና እያንዳንዱን ስቴፑን ታሳይንና ከዛ ፕሪንት አድርገን ማየት እንችላለን። ይሄ እዚህ ጋር ዝም ብዬ አድ አድርጌ ሰርቼዋለሁ ነው። አሁን ቅድም ኮንዲሽን ምናምን በኢፍ ኤልስ አድርገው እዚህ ጋር እንደዚህ መስራት እንችላለን። ፈንክሽን ኢቭን ኦድ ነምበርስ አለን፣ አሬዎች አሉን። ኢቭን ነምበር ሰሙ እዚህ ጋር ዜሮ አልነው፣ ኦዱንም ዜሮ አልነው። ኢኒሻላይዜሽናችን ዜሮ ነው። ከዛ አሬ ዶት ሌንግዝ አለን፣ ኢንክሪመንታችን አለ። ኢፍ አሬያችን ለኢቭን እና ኦዶችን እንድንለይ እዚህ ጋር አለ። ከዛ በቃ ኮንዲሽናችንን ቁጥራቸውን አስገባ። ሁለቱ ተቀናንሶ ኢቭን ከእንትኑ ላይ ሲቀነስ 102 መምጣት አለበት ብሏል። እዚህ ጋር ማለት ነው። ይሄ ኮንዲሽን ይሰራልን። ኢቭኑን ለብቻ ደመረ፣ ኦዱን ለብቻ ደመረ፣ ኢቭን ነምበሮችን ከዛ በኋላ ሰብትራክት አረገ ያሳየን ማለት ነው። ሌላ መንገድም ምናምንም ካለው ልክ ያልሆንኩት ነገርም ካለ አበባውን አላቀ ይቀጥላለን። ጥያቄ ያለው እነ ኡመር እነ ትንሱ ረዴት ሪያክት አድርጉ። እሺ ዝም ስትሉ ይጨንቃል። እንዴ በጣም አለን በቃ ጥያቄ ምናምን ካላችሁ ያልገባችሁ ነገር ወይ ደግሞ ተጨማሪ ነገር ምናምን ካለ ሪያክት ማድረግ እንችላለን። እሺ ካሁን ጥያቄ የለኝም እኔ እዛ ነው ዝም ያልኩት። እሺ በቃ ሰላም ሰላም ብያለሁ። ሰላም እንዴት ነው ኡመር? ሰላም ናችሁ? አለን ኡመር ሰላም አለን። እስኪ እኔ እየተካተልኩ ነው። የተወሰነ ወደኋላ ስለቀረው አንዳንድ ነገሮች ስላልገቡኝ ነው ዝም ብል ጀስ እየተከታተልኳችሁ ነው። ያው ዙሮ ካልገባህ ጥያቄ መጠየቅ ትችላለህ የሚለው ነው። ምክንያቱም እንጂ ችግር የለውም እሱም
እሺ እሺ አባ እሺ እሺ እንቀጥል። በቃ እንደዛ ከሆነ እሺ write a function that takes an array as a parameter and looks in the console the elements that ምንድን ነው የሚለው እዚህ ጋር እንትን ሳደርገው ኮፒ ሳደርገው write a function that takes an array as a parameter and looks in the console the elements that have even index only. Notice the question is not asking you to long elements with even value, but elements that are located on the even index. ይሄ ጥያቄ ይመስለኛል የጠየቀን ምንድን ነው የሚለው እዚህ ጋር ኢቨን ኢንዴክሱን ነው። ኢቨን ነምበር ያለበትን ኢንዴክሱን ነው ማለት ነው። ኢቨን ነምበሮች ሳይሆን የጠየቀን ኢቨን ነምበር ያለበትን ኢንዴክስ ነው የጠየቀን። እንደዛ ነው አይደለ አብሮ? የሳ እንደዛ ነው። ያ ማለት እዚህ ጋር 5 99 76 68 ይሄ ማለት ያው ቀደም የሰራ ነው አይነት ነገር ነው። ኢቨን እና ኦዱን የለየንበት ኮንዲሽን በኢፍ ማለት ነው እዚህ ጋር። ከዛ በኋላ በቃ አሁን ለምሳሌ ግን ክሬት አላደረግሽም አይደለ? ፋንክሽን ይላል። አንቺ ፋንክሽን ረስተሻል። እነዚህን አሁን ፋንክሽን ውስጥ አስገቢያቸው። እሺ ማይ ኦዶችን እንዲያወጣ ነው። ይሰማል? ኢቭን ነምበሮችን ነው እንጂ ኢቭን ነምበሮችን ሳይሆን ኢንዴክሱን ኢቭን ነምበር ያለበት ኢቭን ኢንዴክሶች ኢቭን ነምበር ያለበት ሳይሆን ኢቭን ኢንዴክሶችም ማለት ለምሳሌ 0 2 4 ምናምን ያለበት ኢንዴክስ ማለት ነው። ኪቦርድ ያልጠፋልኝ
ኦኬ በቃ እዚህ ጋር እንትን ኪቦርድ እምቢ ብሎኛል። ይህንን እንያው ዝም ብለን በኦድ የሞከርኩት አለ። ለእሱም ፈንክሽን አላስገባውም አክቹሊ ግን ይሄኛው ደግሞ ይህችኛውን ብቻ እንትኗን የቀየርኩት ሳይኗን እና አሁን ደግሞ ይሄ ኦድ ያለበት ነው ማለት ነው። ኦዲ የሚል አለ። አይ የለም እንትኑ እምቢ ስላለኝ ኪቦርድ እምቢ ስላለኝ ያንን ዝም ብዬ ስለሞከርኩት ነው እንጂ ጥያቄያችን ኢቨን ነው አክቹሊ። በቃ እስከዚህ ድረስ ነው የሰራሁት እኔ የሞከርኩት። የመጀመሪያው ጥያቄ ያው ፈንክሽን ውስጥ ማስገባት አለብኝ አይደለ? ይሄንን ፋንክሽን ውስጥ ማስገባት ነው። ያው ፋንክሽን ለምሳሌ ኢቨን ኢንዴክስ ብትዩ ፋንክሽን ውስጥ ካስገባሽ በኋላ ፋንክሽንሽን ኮል ማድረግ ነው። ምንም ልዩነት የለውም። እስካሁን ፋንክሽን እንዴት እንደምንሰራ ምናምን ስላየን ኖርማል ነው። ሌላው ነገር ኖርማል ነው። ይቺ አሬ ምናምን ያልሻትን ነገር አሁን አሬ ዶት ሌንግዝ ምናምን ያልሽው ቀጥታ አሁን ይሄኛው ቀጥታ አይሆንም። ፓስ የምታረጊው ነው ኤአርአር የሚሆነው ገብቶሻል። ሶ ኤአርአር የምትለው እንዴት አልገባኝ። ለምሳሌ አሁን ይሄ እንትኑ ፋንክሽንሽ አለ አይደለ? ፋንክሽን ኔምሽ ውስጥ የምታሳልፊው ፓራሜትር ኔም መሆን አለበት። አሬ ዶት ሌንግዝ ያልሻት ምክንያቱም ኮፒ የምታደርገው ይሄኛውን እንትን ያልሽውን አይደለ? ይሄ ምንድን ነው የሚባለው? ዲክለር ያረግሽበት አለ አይደለ? ነምበር ኦፍ ኤሌመንትሽ ይሄኛው አሬ ብለሽ 5 6 99 ምናምን እያልሽ እንትን ያልሽበት ማለት ነው። ሶ ይችኛዋ ምናልባት አሁን ጊቭ ነው አይደለ? እሱማ ልክ ነው እንትኑ እንጂ አሁን ለምሳሌ ፋንክሽን ላይ ስታረጊው ይሄኛው የአሬ ኔሙ ቀጥታ ፋንክሽን ኔም ከሰጠሽው ነው። የሳው ፋንክሽን ኔም ከሰጠሽው ይችኛው አሬ ዶት ሌንግዝ የምትለዋ የፓራሜትር ኔሟ ነው መሆን ያለባት የሚለውን ነው እንጂ ልክ ነህ። ሌላ ምንም ልዩነት የለውም። እሺ ሶ እስከዚህ ጥያቄ ያለው ካለ እንደገና ደግሞ እዚህ ኦድ ላይ ያልሽው ደግሞ ተጨማሪ አንቺ ካልሽው በተጨማሪ በዚህም መስራት ይቻላል። ወደ ታች ትንሽ ዝቅ አድርጊውና አይ ሞጁሎስ ኦፍ 2 ኖት ኢኳልስ ቱ 0 አይደለ? ያው ኢቭን ካልሆነ ለማለት ነው። ኢንስቴድ ኦፍ ዛት ግን ይችን ኤክስክላሜሽን ማርኳን ታስወጫትና ምን ታደርጊያለሽ? ኢኳል ሳይን ትጨምሪባትና ዋን ማድረግ ትችያለሽ። ምክንያቱም የሪማይንደሩ ዋን ነው አይደለም የሚሆነው። እንደዛም ይቻላል። በዚህም አንቺ ባልሽው መስራት ይቻላል። ዋንም ስትዩ ይመጣል። ኦኬ ስለዚህ መቀጠል እንችላለን ወይስ እንዴት ነው? እኔ በቃ እስከዚህ ነው የሰራሁት፣ ሌላ አልሰራሁም። አበባው ከሱ ጋር ዋን ሞጁሎስ ኦፍ ቱ የሚለው ላይ አሁን ኢኳል ቱ ዋን ያልከውና እንደገና ዋን ሞጁል ኦፍ ቱ ኖት ኢኳል ቱ ዜሮ የሚለው አንድ ናቸው። ኖት ኢኳል ቱ ዜሮ ሲል ከአንድ ውጭ የሆነ ነገር ሊሰጠን አይችልም። ኖት ኢኳልስ ቱ ዜሮ ስንል አሁን ሪማይንደሩ ምንም ሪማይንደር የለው
የኖቲካልስ ቱ ዜሮ ስንል ሪማይንደሩ ከዜሮ ውጭ ነው ማለታችን ነው አይደለ? የስ ግን አንድ ነው ማለት አንድን ይጨምራል፣ ግን ከአንድ ሌላ ተጨማሪ ሊሆን አይችልም። ለምሳሌ አሁን ስምንትን የስምንትን ለሁለት ስታካፍለው ኦኬ ስምንትን ለሁለት ስታካፍለው ዜሮ ነው። ዘጠኝን ለሁለት ስታካፍለው ሪማይንደሩ ስንት ነው የሚሆነው? አንድ ነው ናይን የሚሆን ሞጅ እሱ። ዋን አንድ ነው። አስርንም ሞክረው። አስርን ለሁለት ምን 11ን ለሁለት ስታካፍለው ኢቭን ስለሚሆን ሪማይንደሩ ስንት ነው የሚሆነው? ዋን አይደለ? ዋና የሚሆን አይ ስለዚህ በነጥብ ሊመጣ አይችልም ወይ የሚል ነገር ስለመጣብኝ ነው። እኔ እንኳን ከአንድ እኩል የሆናን ዋን ማለቱ የተሻለ ነው። ኢንስቴድ ኦፍ እኩል የሆነ ኖት ኢኳል ቱ ዜሮ ከምንል በነጥብ ሊመጣ የሚችል ነገር አይኖርም ነውስ? ቫሊዴሽን ላይ ምንጽፈው ነገር አለ። አይ ናምበሩ በቃ ኢንቲጀርስ 1 2 3 4 5 ነው እንጂ ይሄ በነጥብ ይሄ ዴሲማል ሊሆን አይችልም ማለት ነው። የሳ የአይ ዋጋውን ቢቀየርስ? ቆይ አይ ለምሳሌ 5 ቢሆን እንደሱ ከሆነማ የስ እንደሱ 5 ቢሆን አይ ስንት ነው የሚሆን? ሪማይንደሩ 3 ዋን ነው የሚሆን። ዋን ዋን ነው የሚሆን እሱ። ማን ነው የሚሆን? እስቲ ቆይ አሁን እኮ እኛ ዋን ዴሲማል ነው ላለው ራሱ ኡመር እንትን ነው። እኛ ሪማይንደሩን ብቻ ነው እንትን የምንለው። ሪማይንደር ደግሞ በዴሲማል ቤት እንዴት ይመጣል? የምንሰጠው ቁጥር አይ እኮ ኦኬ፣ አይ ስለምንሰጠው ቁጥር ነው የጠየቅ ነበር። ኦኬ፣ መልሱ ምን ሆነ ታዲያ? እንደዛ ከሆነ እኔም አልገባኝም። በል ኡመር፣ አሁን ጥያቄው ማለት ኢንክሪመንት የምናደርገው መንገድ ነው ወይስ ምንድን ነው? አይ የእኔ እንኳን እንትን ይሄ አይ ኢኒሻል የምንሰጠው መነሻ ቁጥሩ ዴሲማል ፖይንት ካለው ነው አይደለ? ፖይንት ቢኖረው ለምሳሌ 5.5 ሆኖ ቢነሳ ነገር ነው አይደለ? ኢንዴክስ Yes. ነው። ኢንዴክስ ናምበር የኢንዴክስ አይ ናምበር እኮ ከዜሮ ጀምሮ ሙሉ ቁጥር ነው አይደል? 0 1 2 3 ከዜሮ ጀምሮ 1 2 3 እያለ ነው። እዚህ ጋር የምናየው የስ የኢንዴክስን አይደል የምናካፍል? እንደዛ ነው። አሁን ኢንዴክሱ ፍሎት አይሆንም። እንትን ኢንዴክስማ ዜሮ ነጥብ አምስት የሚል ወይ 1.5 የሚል ኢንዴክስ የለም አይደለ? አንደኛ እሱን ነው መያዝ ያለብን። ምክንያቱም የተጠየቅነው የኢቭኖቹን ወይ የኦዶቹን ኢንዴክሶች ነው የተጠየቅነው እና ስለዚህ ኢቭን ኦር ነው እንጂ ሊሆን የሚችለው 0.5 ኦር 1.5 የሚባል ኢንዴክስ የለም። ጀስት ኢንዴክስ እንደገና ሙሉ ናምበሮች ናቸው። ኦኬ እንደገና ሪማይንደር ስንሰራ ኢንጀነራል አሁን በእርግጥ እንትን ላይ ምናልባት ፓይተን ላይ አይታችሁ የምታውቁ ከሆነ የዴሲማል ነምበር ሪማይንደሮች አሉ። ግን የሌሎች ፕሮግራሚንጎች ላይ ሪማይንደር ስንሰራ ኢንቲጀር ነው መሆን ያለባቸው ሁለቱ። ምክንያቱም ታች ክላስ አሁን ስንማር አይታችሁ ከሆነ ለምሳሌ 10 የሆነ ነገር ቢኖረንና ለአራት ብናካፍለው ስንት ይደርሳል፣ ከዛ ቀሪው ስንት ይሆናል የሚል አይነት ነገር ነው። ሴንስ ነው እንጂ ያለው ሪማይንደር ስንሰራ ይሄ በዴሲማልማ የሚመጣ ከሆነ ማካፈል ነው እንጂ ሪማይንደር አያስፈልገንም። ማካፈል ብቻ በቂ ነው። ሪማይንደር የሚያስፈልገን በዴሲማል ላለመጻፍ ስንል ነው። ሪማይንደር የሚለውን ኮንሴፕት ኦር ሞጁለስ የሚባለው ኮንሴፕት የመጣው ማለት ነው። ስለዚህ ያለው ነገር ይሄ ነው። ምናልባት ሪማይንደር የሚባለው ኮንሴፕት እሱ ነው ማለት የማይካፈል ከሆነ ቀሪ ብለን ነው እንጂ በዴሲማል ፖይንት አናስቀምጥም ማለት ነው። ኦኬ ግልጽ ነው። ቴንክ ዩ። እሺ
ኦኬ እንቀጥል ወይስ ይበቃናል? ምን ትላላችሁ? ኦልሞስት ግማሽ የሚሆነውን ሰርተናል። ከፈለግን እኛ ለማክሰኞ ማቆየት እንችላለን። እስከ አሪፍ ስንት? አይተናል። እ እ? ስለዚህ ጥሩ መጠናል፣ አይተናል። በቃ ምናልባት እኔ ያለኝ ሀሳብ ሌላውን ያለውን ነገር እንየው እንስራና ሌላውን የቀረውን በዛ ሰዓት ተገናኝተን እንትን እንላለን። ማክሰኞ እኔም እንደዛ አይነት ፊሊንግ አለኝ። አሁን አሁን እንስራ የሰራነውን ትንሽ። እንትን እንስራና እዛ ማክሰኞ ደግሞ ቀሪውን መስራት እንችላለን ብዬ ነው ማስብ። በቃ መልካም። ስለዚህ ጥሩ ማክሰኞ ነው። አሁን ምናልባት ያልሰማችሁ ኡመርም ካልሰማ ከአሁን በኋላ የምንሄድበት መንገድ ለምሳሌ አሁን ማህሌት ዛሬ ያቀረበችው ጥበቡና ማህሌት እንዲያቀርቡ ተሰጥቷቸው ተዘጋጅተው እንዲመጡ ተሰጥቷቸው ጥበቡ ለአጋጣሚ አልመጣም። ማህሌት መጣች። ማህሌት ፕሬዘንት አደረገች። ስለዚህ አሁን ቀሪዎቹን ማክሰኞ ላይ ማን ያደርግልናል የሚለውን እንወስንና እንትን ማለት እንችላለን። ላቀ ያድርግልን። የስ ላቀ አንድ ሰው የሚያግዘው ሁለት ሰው ስለሆነ የተባለው አንድ ሰው እንፈልግና ኢቭን እንደው ላቀ አጋጣሚ እንደው የአንገብጋቢ ኢንኬዝ እንደ እንትና ሳይገኝ ቢቀር አዎ ያስፈልጋል። አንገብጋቢ አዎ ጉዳይ አጋጥሞት ቢቀር ስለዚህ ሁለቱም የሚዘጋጁና ከዛ አንዳቸው ማቅረብ ይችላሉ፣ ወይም ደግሞ ግማሹን አንዳቸው ግማሹን አንድ ሰው ማቅረብ ይችላል ማለት ነው። ስለዚህ አንዱ ላቀ ነው። አንድ ሌላ ማን ያቅርብልን? ላከውና አበባው ሁለታችሁ አቅርቡልን። አንቺ እንደውም ረዲት እኔ ኧረ እኔ አልችልም። ታይ ማይ ከልጆች ጋር አልችልም። እውነት አይ እኔ ብዙ ጊዜ ስላቀረብኩኝ እንደገና ደግሞ ወይ እኔ ኡመሪውም በቃ ኡመርና ላቀ ይሻላሉ። እኔ ታይም ችግር ስላለብኝ ተቸገርኩ። ብዙን ጊዜ አላይም። በተቻለ መጠን የተወሰነ እያየሁ ስለምመጣ ስለዚህ የዚህን ሳምንት እንለፍህ። የሌላ ጊዜ ግን ግዴታም ጭምር ስለሆነ ኦኬ ኦኬ ለሌላ ጊዜ እስኪ ትንሱ። ስለዚህ ትንሱ ታርግልን። እንደዛ ከሆነ ትንሳኤና ላቀ ሰሞኑን ማክሰኞ መንገድ አለ እወጣለሁ እና ኢቭን ለዛ ሰዓት መድረሴን ራሱ እኔ እንጃ ለግሩፕ መግባቴ ግን ከዛ በኋላ ፋይን ችግር የለውም ሲሰጠኝ እንትን እላለሁ። ረዱ አትሞክሪም? ከልጆች ጋር አይመቸኝም አቤ። ለዛ ነው በግድ ነው ራሱ ክላስ የምገባው። ኦኬ እንደዛ ከሆነ በቃ ላቀ ተዘጋጅ። እንኬዝ እኔ ትንሽ የሚሄድበት ቦታ ኔትወርክ ሊያስቸግረኝ ነው እንጂ ሌላ ቦታ ስለምንቀሳቀስ ምናልባት ኔትወርክ የማያስቸግረኝ ከሆነ ችግር የለም፣ መዘጋጀቱን እዘጋጃለሁ። ግን ኢንኬዝ ኔትወርክ የሚያስቸግረኝ ከሆነ ያው ላቀ ያቀርባል ማለት ነው። ሶ በዚህ እንያዘውና ማክሰኞ መገናኘት እንችላለን። ቴንክ ዩ ጋይስ፣ በጣም እናመሰግናለን። እሺ ቴንኪው። ስለዚህ ግሩፑ በዚህ ነው መቀጠል ያለበት። እሺ እሺ እንሞክራለን። እሺ መልካም ጊዜ። እሺ ቴንክ ዩ። ቻው ማይ ባይ።